ሰናይት ከሚትላንሺ ሰናይት አይሰማም ዶክተር? ይሰማኛል። እንዴት ዋልክ? ዶክተር? ሰላም ነህ ወይ? እግዚአብሔር ይመስገን። እንዴት ነሽ? አለን ደህና ነኝ። ሰናይት እባላለሁ። ድምፅ አንቺ ጋር ነው የሚረብሸው? ይረብሻል። እስኪ ወጣ ልበላይ። ውጪ ነው ያለሁት። አክቹሊ ውጪ ነኝ ያለሁት። አሁን ሳይሰማም እንሞክር። አይሰማም ዶክተር? ይሰማኛል። እንሞክር። ኦኬ። ሙሉ ስሜ ሰናይት እባላለሁ። ኦኬ። የምደውለው ያው ሳውዝ አፍሪካ ነው። እድሜ 40 ነው። ኮፒ ሊንክ ቁመቴ ሜትር ከ72። እሺ ይሰማል አይደል ዶክተር? ይሰማል። ይቆራረጣል። ይሰማል። ቀጥይ። ኦኬ። ወገቤ አይ ዶንት ኖ ብዙም እርግጠኛ አይደለሁም የወገቤን እንትን ማለት ነው። ያው ክብደቴ ግን አሁን ባለሁበት 59 ነኝ። 59 የሆንኩት በዚህ 3 ወር ውስጥ ኦልሞስት 2 ወር ከምናምን ባለ ጊዜ ውስጥ ነው። ጀስት ያው ያንተን ፕሮግራም በመከታተል ነው ያው ይሄንን ውጤት ያገኘሁት። ወፍራም ነበርኩኝ። በጣም ወፍራም፣ ባላንስ የማያደርግ ውፍረት ነው ውፍረቴ። ዲያቤት እንዳለብኝ ያወቅኩት ጀስት አጋጣሚ ነው። ስራ ላይ ቦታ ሆኜ ዲሴምበር አካባቢ ይመስለኛል እንዲሁ ራሴን ያመኛል፣ ብዥ ይልብኛል። ስፔሻሊ ደግሞ ማጅራቴን ነበር የሚጨመድደኝ። በጣም የሚይዘኝ ማጅራቴና በቃ የማዞር ልክ ደም ማነስ አይነት ፊሊንግ ነበር የሚሰማኝ። እቤት መጣውና እንዳጋጣሚ የብለድ ፕሬሸር እንትን አለኝ። ቼክ ሳደርገው ብለድ ኢስ ፋይን፣ ጥሩ ነው። ምንም አይነት ዲያቤቲክ ነው ብዬ አስቤው አላቅም። ምክንያቱም የዛሬ 6 ዓመት ወልጃለሁ እዚሁ ሳውዝ አፍሪካ። ስወልድ ሹገር ሌቭሌ ሎ ሆኖ ነበር የተቸገርኩት። ሳምታይምስ 3.4 እና ስፔሻል ትሪትመንት ነበር የሚያደርጉልኝ ሆስፒታል። ያው ሌላው ሰው ከሚመገበው የበለጠ አልመገብም ነበር። ከዛ በኋላ ግን ኖርማል ነው ብለው እኔንም ልጄንም ከሆስፒታል ዲስቻርጅ አድርገውናል። በቃ ይኖርብኛል የሚል ግምት አይኖረኝም ነበረ እና በአጋጣሚ ማታ ላይ እንዲሁ ራሴን ሲያመኝ ምናልባት የዲሴምበር ስራ ሊሆን ይችላል ብዬ ነበረ ማስበው። ልክ ሹገሬን ቴስት ሳረገው ግን በጣም አስደንጋጭ ሆኖ አገኘሁት። ኦልሞስት ወደ 18 ነጥብ ሳምቲንግ እና በጣም ሾክ አረገኝ። በጣም ደነገጥኩኝ። በየ2-3 ቦታ ኢቭን አንዱ ጋላምን ብዬ ሌላኛው ሆስፒታል ሄዳለሁ። ሴም እንትን ነው የሚሰጡኝ እና ምንድነው ማድረግ የጀመርኩት? በቃ ከራሴ ጋር መማከር ጀመርኩ። እዚሁ ፋርማሲስት ሳማክረው መጀመሪያ ስትረስ መቀነስ እንዳለብኝ የነገረኝ ፋርማሲስቱ። የመጀመሪያ በቃ ስትረስ እና እያለቀስኩ ነው የነገርኩት። ኢቭን በጣም አለቅሳለሁ። ለምንድነው የምታለቅሽው? ይሄ እኮ ኖርማል ነው። በቃ ሊያረጋጋኝ ሞከረ። ከዛ በኋላ ግን ማድረግ ያለብኝን ነገሮችን በሙሉ ነገረኝ። ኢንኬዝ ኦፍ ይሄ ሰፕሊመንት ተጠቀሚ፣ ጥሩ ነው፣ ዲያፕሶል ይባላል። ጀስት ምንም አይነት ሳይድ ኢፌክት የለውም። ኤኒ ታይም ማቋረጥ ትችያለሽ። ሰፕሊመንት ነው፣ በቀን 2 የምትወስጂው ነው ብሎ አዘዘልኝ። ያንን ወስጄ ከዛ በኋላ አፍተር 1 መንዝ ሙሉ ምርመራ አደረግኩኝ። ሙሉ ምርመራ ፖታሽየም፣ ካልሽየም፣ ምንም የቀረኝ ነገር የለም። ኢቭን የማህፀን ካንሰር አልቀረኝም ስመረመር። ከዛ በኋላ ግን አብዛኛው ኩላሊት፣ ጉበት፣ ሁሉም ነገር ደህና ሆኖ ሳለ ኢቭን ኮሌስትሮሌም ጥሩ ነው። እንትኔ ግን 7.2 ሆነ ኤች1ሲ። እንደገና ደግሞ ቫይታሚን ዲ ዲፊሸንሲ 5። ቅርታ መኪና ውስጥ ሆኜ ነው ዶክተር ሶሪ። 5 ሆነ። መሆን ከሚገባው በታች በጣም ወርዷል አለኝ። ምናልባት የፀሐይ ብርሃን ያው ካለው የሀገሪቱ ስራ አኳያ ብዙ ፀሐይ የማግኘት እንትኑ የለኝም እና በጣም ሾክ አረገኝ። ምንድን ያለኝ ስትሬት ጀምሪ መድኃኒት ነው ያለኝ።
ፕሊስ አትሊስት 3 ወር ጊዜ ስጠኝ አልኩት። በዛ ሰዓት ኬጂ 71 ኪሎ ነኝ፣ 71 ኪሎ ነኝ፣ ወፍራም ነኝ። እና ምንድነው ማድረግ የጀመርኩት በቃ ያንተንም ፕሮግራም ሰዎች እንትን አደረጉኝ። በጣም መከታተል ጀመርኩኝ፣ ምን መብላት እንዳለብኝ ምን መብላት እንደሌለብኝ፣ አብዛኛው ወደ ቬጂቴብል ማዘውተር እንዳለብኝ፣ እነዚህ ኮልድ ድሪንኮች በሙሉ እነዚህ ስዊት ነገሮችን ማቆም እንዳለብኝ። በጣም አዲክትድ ነበርኩኝ። ስፔሻሊ ኮካ በጣም ነበር የምጠጣው። ኢቭን ቡና ስጠጣ በስኳር ካለመርካት የተነሳ ስኳሩን የመቀም ላይክ እንደ ህፃን እና እነዛ ነገሮችን በሙሉ አቮይድ አደረኩኝ። ፓስታ፣ መኮረኒ፣ ራይዝ ሁሉንም ነገር አቆሚያለሁ። ጀስት መጠቀም ያለብኝ እጠቀማለሁ። አሁን 59 ኬጂ ነኝ፣ እግዚአብሔር ይመስገን። ዛሬ ትላንትና አፍተር ሚል አራውንድ በዚህ ሰዓት ቼክ ሳደርገው 7.1 ነበር። ምንም አይነት መድኃኒት አልጀመርኩም። ላለመጀመር ነው ስትራግል እያደረኩ ያለሁት። ዛሬ ግን አጋጣሚ አይ ዶንት ኖ ሞርኒንግ ታይም 8 ሆነ እና ያ ነገር ለምንድን ነው የሚዋዥቀው የሚለውን ሁሌ ይረብሸኛል። ምናልባት ወይ እቺ በዓል ሰሞን ስለሆነች ነው። ትላንትና እራት ብዙም ደስ ሳይለኝ የተመገብኳቸው ነገሮች ነበሩ። ላይክ ጭኮ፣ ከሀገር ቤት የመጣ ጭኮና ትንሽ ጨው ያላት ምግብ ሳይበዛ፣ እንጀራ ኦፍ ኮርስ አቁም ያለው ሳይሆን ቀንሽ ያለው ኤቭሪዴይ ነበረ የምበላው። አሁን ግን ማክሲመም በሳምንት 2 ቀን እሷም አንድ ቁርጥ ጥቁር ጤፍ፣ ያው ጥቁር ጤፍ ይላሉ ግን የሚቀላቅሉበት ነገር ሊኖር ይችላል። እንደ ሀገር ቤት ውስጥ 100% ጤፍ ላይገኝ ይችላል፣ ግን አልፎ አልፎ ለአምሮት። ከዛ ውጪ ግን የመዋዠቅ ነገር ነው የሚታይብኝ። ይሄ አፌ መድረቅ፣ ይሄ ራስ ምታት፣ ይሄ አይኔን እንትን ማለት ሰላም ነኝ እግዚአብሔር ይመስገን፣ ምንም አይነት እንትን የለንም። ግን አይ ዶንት ኖ ለምን እንደሆነ አላውቅም። ምናልባት ቺክን ጠብሼ ነበር ትላንት ማታም በተጨማሪ ከእንትን ጋር ቬጅ ጋር አትክልት ሳላድ ምናምን ትንሽ ኦሊቭ ኦይል ጨምሬ በዛን የጠበስኩት። ያ ነገር ፍራይ ስለሆነ ይሁን የጭኮው እንትን ይሁን አይ ዶንት ኖ 8 ገባ። እድሜ ስንት ነው ሲገባው? ኤቭሪዴይ እድሜ 40 ነው። 40 ኦልሞስት አሁን 40 ነው። አዎ ቁመትሽ ሜትር ከ72 ነው? ኖ ሜትር ከ60 ሜትር ከ60 ቦርጭ ነበረሽ? አዎ ኬጂ አሁን 59 ቦርጭ ነበረሽ? እጅግ በጣም ነበረኝ። አሁን ነበረኝ ዶክተር። ቀንሷል አለ? አሁን ምንም ፍላት ባይሆንም ደህና ነኝ። ሱሪዎቼ በሙሉ ልትልበት። ዛሬ ምን በላሽ? ዛሬ ጠዋት የበላሁት እንቁላል፣ ባቄላ፣ ይሄ እንትኑ ማለት ነው ምንድነው የሚባለው? ይሄ ቀይ ባቄላ ቢንስ፣ ይሄ ቦሎቄ የምንለው በሀገራችን፣ ቆስጣ አይሚን ሰላጣ እና ቆስጣ የተወሰነ እንቁላል፣ 4 እንቁላል ጀስት ቦይል አድርጌ ነው የበላሁት። 4ቱም እንቁላል አስኳል አላቸው? አዎ አስኳል ተጠቅሜያለሁ። ምንም አይነት እንጀራ አልተጠቀምኩም። ሞርኒንግ ታይም ላይ ላንች አሁን 9 ሰዓት አካባቢ ነው የተጠቀምኩት። እሱም ቬጅ ነው የተጠቀምኩት በብዛት ቬጅ እና አትክልት፣ አቮካዶ፣ ብሮኮሊ አለው። ያው ትንሽ ስጋ አለው ጠበስ የተደረገ ያለ ዘይት ማለት ነው። ትንሽ ማለት አንድ ጭብጥ ይሆናል። ጀስት የግማሽ ይሆናል። ግን ምን አለው? ያው ብሮኮሊ አለው፣ ቆስጣ፣ ሰላጣ፣ ጎመን፣ አቮካዶ ሚክስ አድርጌ ትንሽ ኦሊቭ ኦይል ጠባረኩበት። አብረው ደግሞ እነዚህ ማባዮች አይጠፉም። በመሃል ግን ነትስ ተጠቅሜያለሁ። እነዚህ የለውዝ እንትኖች አላለ የፒቻር እሱን አንድ ፍኝ የምትሆን የሆነ ሰዓት ላይ የመራብ ስሜት ሲሰማኝ ስራ ላይ ነበርኩ። እሷን ተጠቅሜያለሁ። ውሃ በጣም ነው የምጠቀመው። ምንም አይነት ኮልድ ድሪንክ ኢቭን ቡና ያለ ስኳር ነው የምጠጣው። ወተት አልመንድ ነው የምጠቀመው። ወተት እንኳን በቃ ያሰጋኝ ጀመር። አሁን ፍርሃት ያድርብኝ ጀመር። ከምመገባቸው ነገሮች ስጋት ናቸው የሚሆኑብኝ። ስለዚህ በጥንቃቄ ነው። እራት ትበያለሽ ከዚህ በኋላ? አልበላም እራት 14 ሃወርስ እንትን እጠቀማለሁ በብዛት ፋስቲንግ። እንደገና ደግሞ እንደ ቁርስ የምጠቀመው አብዛኛውን ጊዜ በሳምንት 3 ቀን ሊባል በሚችል ደረጃ ሺያ ሲድ
ከትንሽ ፌኔግሪክ እና ትንሽዬ ፍላክሲድ ጨምርበታለሁ። እንደዚህ በሳምንት 2 ቀን ሊባል በሚችል ደረጃ በባዶ ሆዴ ሲነመን ውስጥ ፌኔግሪክ ዘፍዝፌ ወይም አንዳንዴ አብሬ አፍልቼ ሎሚም ጨምርበትና ጠጣለሁ በባዶ ሆዴ። እነዚህ ነገሮች አሉ። አንድ ጊዜ ላውራሽና ለምንድን ነው ፕሮግራሙን ከሰማይ 3 ወር አልፎሻል? ደቡብ አፍሪካ የምትይው ሀገር ብዙ ሰው እንደ ስማቸውን ጠርቼ እንኳን ማልጨርሳቸው በጣም ብዙ ሰዎች እዛ ባሉበት ጆይን አድርገው ተገላግለዋል። ብዙ ነገራቸውን ፐርፌክት በሆነ መንገድ ሄደዋል። አንቺ እኮ ይኸውልሽ ትንሽዬ መርፌ ጠፍቶብሽ ጫካ ውስጥ እንደሚፈልግ ሰው እኮ ነው እየሆንሽ ያለሽው። በቃ ግራ ግብት ብሎሻል። በቃ ከዚያም አየሽ። እስቲ መልፋትሽ ካልቀረ ራይት ነገር አድርገሽ ቢሆን አንድ ሰውነትሽ በዚህ ልክ አይጎዳም ነበር። አንቺ አሁን ደስተኛ ነሽ በመቀነስሽ። የስ ስንቀንስ ደስ ይለናል። እየቀነስሽ ያለሽው ግን ውዱን ፕሪሸሱን የራስሽን ሰውነት ነው እየቀነስሽ ያለሽው። ሞሮፍ በቀን ማግኘት ያለብሽን የፕሮቲን መጠን ግማሽ እንኳን ጋልደረስሽም፣ ግማሽ እንኳን ሩቡ እንኳን ጋልደረስሽም ነው እያልኩ ያለሁት። ሰውነትሽ ሰፈር እያደረገ ነው፣ እየተራበ ነው፣ እየተጎዳ ነው። በዚህ መንገድ ስኳር ፈጽሞ አይቀለበስም። አየሽ 3 ወር ነው ያልሽኝ። በትክክለኛ መንገድ አድርገሽ ቢሆን የበላሽው ጭኮ በዚህ ታይም ምንም ማድረግሽም ነበር። የበላሽውን እንጀራ እንደ አእምሮሽ የቀመስሽው እንጀራ ስኳርሽ ንቅንቅ አይልም ነበር። 8 ብለሽ ነገርሽን በ18 ነው የሚባዛው። ባይዘ ምናልባት በዚህ ፕሮግራም ላይ ኮንቨርሽኑ የማታውቁ ሰዎች የእሷ ዩኒት በ18 አባዙት። 8 የሚለው ስኳሯን በ18 ሲባዛ 150 አካባቢ ነው። ቅድም የነገርሽኝ ስኳር ስቲል ከፍ ያለ ነው ያልኩ ያለሁት። ሁለተኛ ነገር በደንብ መያዝ ያለብሽ ይኸውልሽ፣ መጀመሪያም ችግርሽ ውፍረት አልነበረም፣ ቦርጭ ነው የነበረው። አየሽ ያ 70 ምናምን ያልሽው ኪሎግራም በጡንቻ የተገነባ ሰውነት ቢሆን ኖሮ ዲያቤቲክ ባልሆንሽ ነበር ነው እያልኩ ያለሁት። ፈጽሞ አትሆኝም ነበር። አየሽ ብዙም አትንቀሳቀሽም። ቁጭ ባልሽበት ቅድም ያልሽውን ለስላሳውን፣ ሮንግ ምግቡን፣ ካርቦሃይድሬቱን ምናምን ስትበይ ስለኖርሽ ነው። በዛ የተነሳ መጀመሪያኑ ሰውነትሽ እየተጎዳ እጅሽ እግርሽ እየቀጠነ ሆድሽ ቦርጭ ብቻ ላይ ነበር ሰውነትሽ የነበረው። እሱን ስኳር በሽታ የመጣብሽ ለማጥፋት የፈለግሽውን ቦርጩን ሆኖ ሳለ ከመጀመሪያውኑ ስጎዳ የነበረውን ሰውነትሽን ሞር እየጎዳሽው መጣሽ ነው እያልኩ ያለው። አየሽ አሁን የትግል ህይወት ውስጥ ነው ያለሽው። ከጊዜ በኋላ ረሃብ ያንገላታሽና እጭ ብለሽ በቃ አስበሽ እኮ አይደል ከቁጥጥር ውጭ ይወጣና ከፍተኛ የሆነ ረሃብ ያንገላታሽና ሰውነት መሞት አይፈልግምና እምቢ ያልሽም ክሬፍ ታደርጊና መልሰሽ እነዛን ምግቦች መብላት ትጀምሪያለሽ። አየሽ ብዙዎች እንደዛ ነው የሚኖሩትና ቶታሊ ሮንግ ነው እያደረግሽ ያለሽው። የፍቅር ማነው ያስገባሽ? ፍቅር ወይ መቅደስ ስልካቸው አለ። እዛው ባለሽበት ንቅንቅ ሳትይ ዛሬኑ ጀምሮ ፉድ ፕሮቶኮል ፉድ ፎሎ አፕ ላይ እናደርግሻለን። ራስሽን አዘጋጂ። ምግብ ብቻ አይደለም የሚቀየረው፣ ኤክሰርሳይዝ ዋይዝ ሰው መድበንልሽ የተሻለ ሰውነት እንጆይ እያደረግሽ ጂም ቤት ገብተሽ ሰፈር ሳታደርጊ የተሻለ ሰውነት ቢውል ታደርጊያለሽ። አትርሺ 40 ገብተሻል። ሆርሞኖችሽም አሁን በፊት እንደነበሩ አይደሉም። አሁን እየቀነሱ እየመጡ ያሉት እና እውነት ለመናገር በትክክለኛ መንገድ ጋይድ ካደረግንሽ ስኳሩን ትረሺዋለሽ። ችግርሽ ከስኳር ከፍ ያለ ልዩ ዓለም ውስጥ ነው የምትገቢው። ገብቶሻል? ከምትገቢበት ዓለም አንጻር ከስኳር መገላገል ትንሿ ነገር ናት። ትንቂያታለሽ ነው እያልኩ ያለሁት እና ሮንግ ነገር ነው እያደረግሽ ያለሽው። አይ ቲንክ ፎሎ አላደረጉሽም መቅደስ ወይንም ፍቅር። መግዲ ፎሎ አድርጓት፣ ይችል ልጅ ፎሎ አድርጓትና ኮሚኒኬት አድርጉ። ዳታሽን ላኪ፣ እነሱን ጠይቁሽን ዳታ እነሱን ላኪ እና ዛሬ ነው ማስተማር ያለ። በርቺ ጎበዝ። ጎበዝ። ሶ ቦዲ ሪኮምፕ ትንሽ እየላውራችሁ ቢኮዝ የቦዲ ሪኮምፕ ኮንሰፕት በደንብ ከገባችሁ ስኳር መጣ መንገዱ ያው ነው። ቦዲ ሪኮምፕ ሰውነታችሁን አቋም መቀየር ማለት ነው። ቦዲ ሪኮምፕ መክሳት አይደለም። ቦዲ ሪኮምፕ መጎሳቆል አይደለም። ጡልግ ማለት አይደለም። ቅጭጭ ማለት አይደለም። ቦዲ ሪኮምፕ መታደስ ነው። ቦዲ ሪኮምፕ ሽንቅጥ ማለት ነው። ጥንክር ማለት ነው። የቦዲ ሪኮምፖዚሽን መንገድ ከገባችሁ
ችግራችሁ ስኳር ነው፣ ወዲያ ነው የምትገላገሉት። ፋቲ ሊቨር ተባላችሁ፣ ወዲያ ነው የምትገላገሉት። ጉበታችሁ ምንድን ነው ኮሌስትሮል እንደዚህ ሆነ፣ ወዲያ ነው ፐርፌክት ሊፒድ ፕሮፋይል ላይ የምታመጡት። ቢኮዝ ስለመሰረቱ ለመጀመሪያውኑ ሰውነታችሁ ወደ ሮንግ ዳይሬክሽን ሄደው ነው። ሰውነታችሁ አልቆ ፋት ገንብታችሁ ነው። ቀላሉ መንገድ፣ ቀጥተኛው መንገድ፣ ትክክለኛው መንገድ ሰውነታችሁን እየመገባችሁ አይገርማችሁም? ሰውነታችሁ እየታደሰ ሰውነታችሁ ቢውልት እያደረጋችሁ ፋቱም እንዴት ማድረግ ነው። እቺ ልጅ አሁን የገባችሁ ሰናይት ያደረገችው ቶታል ዳሜጅ ነው። በቃ ጀስት እንዳለ ከምግብ ጋር ነው የተጣላችሁ። በእሷ ቤት እንግዲህ 14 ሰዓቱን ለመጾም ሞክራለች። መጀመሪያውኑ በረሃብ ስታሰቃየው የኖረችውን ሰውነት ቅድም የበላችሁን አይታችኋል። ፋስቲንግ ብላ ምግብ ለ14 ሰዓት መዝለል ነው ያደረገችው። ይሄ ቦዲ ኮምፖዚሽን ሳይሆን የሚያመጣው ቶታል የስታርቬሽን መንገድ ነው። ሰውነቷ ነው የሚያልቀው። ሰውነት ሲያልቅ ሜታቦሊክ ሬት ታች ነው የሚወርደው። የሚገርም እኮ ነው የእኛ ሰውነት። ልክ በቂ ምግብ እየመጣ መሆኑን ሴንስ ያደርግ እና ልክ እንደ ራዳር ችግር አለ ረሃብ አለ ብሎ ያስባል። ችግር አለ ረሃብ አለ ብሎ ስለሚያስብ ወጪውን ዝቅ ያደርጋል። ባዛል ሜታቦሊክ ሬት ነው የምንለው በሕክምና። እነዚህ የሕክምና ወርዶች ባልጠቀም ደስ ይለኛል። ምንም ማለት ነው ጀስት ሳይለንትሊ እንበልና አንድ ኮማ ውስጥ የተኛ ሰው ራሱን ስቶ የተኛ ሰው የልብ ምቱ እየመታ ነው፣ ጉበቱ ስራውን እየሰራ ነው፣ ሳምባ ስራውን እየሰራ ነው፣ ኦርጋኖቹ በሙሉ ስራቸውን እየሰሩ ሰውየው ባይንቀሳቀስ እንኳ ማለት ነው ኮማ ውስጥ ሆኖ ባይንቀሳቀስ ሰውነቱ በሙሉ ሲስተሙ ለሚሰራው የሚያወጣ ወጪ ማለት ነው እሱን ዝቅ ያደርጋል። ሞኝ አይደለማ። ለምንድን ነው ምግብ እንዳነሰ እያወቀ ያለውን ነገር በአጭር ጊዜ ውስጥ ቶሎ ውጪ አድርጎ የሚሞተው? መሞት አይፈልግም። ስለዚህ ወጪዋን ግድብ ያደርጋል። ጡንቻ እያለቀ ነው ብያቸዋለሁ። ጡንቻ እየተራበ መሆኑን ሲያቅ በቃ ከፍተኛ ችግር እንዳለ ነው ሴንስ የሚያደርገው እና እንደምንም አቃቅጬ ይህንን ክፉ የረሃብ ጊዜ ልለፍ ብሎ ነው የሚያስበው። ክረምት እየጠበቀ ነው። ክረምት ማለት ሁሉ ነገር በሽ ነው። ምግብ አለ፣ ፍሩት አለ፣ ምን አለ ወደዚያ አድርጎ ለማሳለፍ እንደሱ ነው የእኛ ሰውነታችን የተሰራው። መፍትሄው መራብ አይደለም። አትራቡ ፕሊስ፣ አትራቡ። እየተራበ ያለ ዳይቲንግ ነኝ ምግብ ቀንሽ የሚል ጓደኛ ካላችሁ ፕሊስ አስቁሟቸው። ትክክል አይደለም ብሏችሁ። መንገዱ መራብ ሳይሆን ሰውነትን ራይት ነገር የሚፈልገውን ነገር በበቂ መጠን መስጠት ነው። እነዚያ ሰውነትን የሚመግቡ በበቂ መጠን ብዬ የማውራቸው ምግቦች አንዳቸውም ወደ ቦርጫችሁ አይሄዱም። የሚፈልገውን እያገኘነ ሰውነት በቂ ምግብ እየመጣለት ነው። ስለዚህ ቦርጩ ላይ ተንጠልጥሎ ቦርጭ አለቅም ብሎ ረሃብ አለብኝ ብሎ አያስብም። ሜታቦሊክ ሬት ቆንጆ ነው፣ ቢኮዝ ጡንቻ እየተመገበ ነው። ሜታቦሊክ ሬት ቆንጆ ነው። ሆዳችሁ ላይ ቦርጫችሁ ላይ ያለውን ለክፉ ቀን ብሎ ስቶር ያደረገውን ትርፍ ኃይል አውጥቶ መጠቀም ይጀምራል። ችግር የለማ በቃ ጀስት ቆንጆ ኒውትሪየንት ዴንስ ምግብ ለሁለመናው የሚያስፈልገውን ምግብ ከኳሊቲ ፕሮቲኖች ጋር ከቬጂቴብሎች ጋር እያገኘ ነው። ምን አስጨንቆት ነው ያንን ቦርጭ አለቅም ብሎ የሚይዘው? ሰናይት ባደረገችው መንገድ ግን ፈጽሞ ቦርጭን መተው አይፈልግም።